ምክንያቱም እያስጨነቀኝ ነው። አዎ የምን በቃ ይቆርጥልሃል። ትምህርት ሂድ፣ እኔን የማታይበት ቦታ ሂድ፣ እኔን የማታገኝበት ቦታ ሂድ፣ እኔን የማታስብበት ቦታ ሂድ፣ ስራ ላይ ፎከስ አድርግ። እስከ መጨረሻው ሂድልኝ ብለዋለች። እና ቤተሰቦች ሩታና ደስታ ተለያዩ። በእናታችሁ ቤተሰቦች በቃ የዛሬው ቪዲዮ የሚያስለቅስ ነው የሚመስለኝ። እና ደስታ በጣም ነው የከፋው። ፈረንጁ ደግሞ በማያገባ መግባት የለብህም ነበር። ግን ሩታን እና ደስታ በጣም ተለያይተዋል የሚሉትን ሰምተን እንመለስ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ነገርኩሽ ነው ወይ እንደዚህ የምትጫወት? ለምን ነው የምትጫወትብኝ? መች ተጫወትኩብህ? የኔን ሀሳብ እኮ አላዳመጥክም። ደስታ እቃ እየተጫወትሽብኝ ነው እኔ ላይ ተጫወትሽብኝ ሲላት ሩታ እኔ ላይ መች ተጫወትክ ምናምን እያለች ነውና ቤት መኪና ምን ገዝቶ እንዴት አልተጫወትሽበትም? በጣም ነው የተጫወትሽበት ሩታ። ብቻ ግን ደስታ የሚያሳዝን ሰው ነው። ደስታ የሚፈልገውን ነው እንጂ እያረገ የነበረው ሩታ የምትፈልገውን ነገር እያረገ አልነበረም። ሩታ መጀመሪያም እንደማፈልገው ያስታውቃል እኮ። ግን በቃ ሩታ እስከ መጨረሻው ስላለን ጊዜ አመሰግናለሁ፣ ግን ካሁን በኋላ አንገናኝ አልፈልግህም ብለዋለች። እና ደስታ አንተ በቃ የማይፈልግ ሰው ጋር መገኘት የለብህም። አፈቅርሻለሁ ወድሻለሁ ብሏታል። እና አፈቅርሻለሁ ወድሻለሁ ቢላት ሌላ ሰው ጋር ነው እንጂ መሄድ ያለብህ። በቃ ሩታ የራሷን ህይወት ትምራበት። ቤተሰቦች አይደል? እኔ እንደዛ ብዬ ነው ሀሳቤን የምገልጸው። ሩታ ትክክል ነው። ግን ሩታም አብርሽም እኔ ከሚያናድዱኝ ነገር ሶስተኛ ወገን ያስገባሉ። ለምንድን ነው ፈረንጁ የገባው እንዴ? ቆይ እኔ ረዳሻለሁ ምናምን ብሏት ነው ደግሞ ዝቅ ይላል እንዳጠፋ። እሺ የራስን ፍላጎት ብቻ ነው እያዳመጥክ ያለው። የራስን ሀሳብ ብቻ ነው እያዳመጥክ ያለው። ደስታ እውነትሽን ነው ሩታ የራሱን ሀሳብ የራሱን ደስታ ነው እንትን እያለ ያለው እያዳመጠ ያለውና ደስታ ግን ትክክል እያርክ አይደለም ነበረ። ያው ተከዳ ስሜት ብቻ እንድረዳለህ ያንተ ብቻ ነው እየተለቀ ያለው። አጠገብሽ ሉን ስላልኩኝ ሰለቸውሽ አስጠላውሽ ሁሌ ቤትሽ ምናምን ሁሌ ስለማገኝሽ አብሬሽ ሉን ከጎንሽ አስፈልጋለሁ ስላልኩኝ ስለዚህ ከደስታ አበደ ቻው ብሏት ሄደ። ወይኔ በእናታችሁ በጣም ነው የሚያሳዝነው ቤተሰቦች። በጣም በቃ እኔ ደስታ ይቅርታ አይዞህ ደስታ ከሆነ በኋላ እኔ እናንተ አንተ እንደምታስበው አንተ እንደምትፈልገው አንተ በምታስበው መንገድ መቀጠል አንችልም። እኔ አንተ መሆን አልችልም። ላይክ አሁን ሰሞኑን እየተገናኘንበት ባለ ነው መንገድ መገናኘት አንችልም። በቃ ደስታ ቁርጥህን ነገረች። ካሁን በኋላ አንገናኝም፣ አልፈልግህም፣ እጠላሃለሁ እያለችው ነው። በቃ ደስታ ደግሞ ይሄ ነገር ካልገባህ አንተ ድንጋይ ነህ ማለት ነው። ደስታ እንግዲህ የሚያሳዝን ሰው ነው ቤተሰቦች። ብቻ እኔ ምን እንደሚፈጠሩላ እኔ ይበቀላታል ብዬ ነው ማስበው። ደስታ ሩታ በቃ ከቻለን እንደበፊቱ ሃይ ባባለን ጥሩ ጓደኛሞች ለመሆን እንሞክራለን። ከዛ ውጭ ግን ነገሮችን ብናበቃ ዝም ብለን አበቃ አለው ስላልኩሽ ከጎንሽ ነው ስላልኩሽ። አረ ግን እውነት ቤተሰቦች ወንድ ልጅ አያፍቅር ወይ ደግሞ ሴት ልጅ ሁላ አታፍቅር። ይኸውላችሁ ቀድማችሁ እኔ ካፈቀራችሁ እንደዚህ እንዴት ልበላችሁ ትጎዳላችሁ። የእውነት የምር አንድ ሰው ፍቅር ሲሰጡት ይኸውላችሁ አንድ ሰው ፍቅር ሲሰጡት ያ ሰው አያረዳችሁም። እውነቴን ነው ጭራሽ አያረዳችሁም። ምን በጣም ነው ቀድማችሁ አታፍቅሩ ባይ ነኝ እኔ። ለምን ቀድማችሁ ካፈቀራችሁ በጣም ነው የምትሰቃዩት። ይኸው በደስታ መማር ትችላላችሁ። አይደለም ወይኔ ጉዴ እኔ እኮ መጀመሪያ ላይ ነገር ሞክራለሁ። ደስታ እኔ በፊት ላስረዳ ሞክራለሁ፣ ግን ተደምጠኝ እንኳን አልፈለክም እኮ እንዴ። የራስን ሀሳብ ብቻ ነው እያዳመጥክ ያለው። የራስን ስሜት ብቻ እንረዳለህ። ያንተ ብቻ ነው እኮ እያደረክ ያለው። ለከኔ መረዳት አለብህ። ይኸውላችሁ ግን እኔ አንድ ተረዶን ነገር ቤተሰቦች አንድ ሰው ሲያፈቅርን እውነቴን ነው ንጹህ ልብ ሲሰጠን ሊጎዳን እኔ አይመስለኝም። በቃ እናንተ አሁን ንጹህ ልብ ሰጥቷችሁ ደስታ እንግዲህ ሩታ ይሄን ብለዋለች አልፈልግም ብለዋለች። ወይኔ ሲያሳዝን እያስጨነቀኝ ነው። አዎ የምን በቃ ይቆርጥልሃል። ትምህርት ሂድ፣ እኔን የማታይበት ቦታ ሂድ፣ እኔን የማታገኝበት ቦታ ሂድ፣ እኔን የማታስብበት ቦታ ሂድ፣ ስራ ላይ ፎከስ አድርግ። ትረሳኛለህ። እኔ አመሰግናለሁ። በጣም አፈቅርሻለሁ ወድሻለሁ። መቼም ይሄን ነገር እንዳረሽ ወይኔ ሲያሳዝን ደስታ እስከ መጨረሻው ሄድልኝ ብለዋለች። እና ቤተሰቦች ዛሬው ቪዲዮ ይሄን ይመስል ነበር። ብቻ በጣም አይዞህ እግዚአብሔር ያጽና ነው ማለት ምንም አይደለም። ደስታ ቻው ብለናል። ደስታን ባይ እኔ ሩታም እኮ መጀመሪያ አብርሽ እንደምፈልግ ያስተውቃል። ቻው እወዳችኋለሁ፣ ከብራችኋለሁ። ቻው። እኔ ደስታ አሳዘነኝ። እውነቴን ነው።